አደይ እንግዲህ ዴቭን አታገቢም ብለው እንግዲህ አባቷም አይቻልም በማለትና እናቷም ደግሞ በፍጹም አይሆንም በሚሏት ሰዓት እንግዲህ ቀጥታ ስልክ ተደብቃ የደወለችው ወደ ዴቭ ነበር። ዴቭን ደውላ እባክህ መጀመሪያ ሂጄ አባቴን አሳምኘዋለሁ፣ አንቺ ብቻ ሂጂ እንጂ ያልከኝ እኮ ነገሮች አልተስተካከሉም። ምክንያቱም አባቴ እዚህ ድረስ እንዲመጣለት እንጂ ለአንተ እንዲድረኝ አልነበረም ፈቃደኛ የሆነው። አሁን እንግዲህ እባክህ የፍቅርን እናት ይዘህ እንግዲህ አንተ እንደምንም ብለህ እንድትደርስልኝ እፈልጋለሁ። እኔ ያልፈለግኩትን ሰው እንዳገባ ፍላጎት የለኝም። እውነት አንተ እኔን የምትፈልገኝ ከሆነ ድረስልኝ። አሁን እንግዲህ በጫኔና በአጎቴ መካከል ታግቼ ቁጭ ብዬ ነው ያለሁት ስትል ትደውልለታለህ። እሱም በጣም ይደናገጥና ዴቭ እንዴት ይሄ ሊሆን ይችላል ብሎ የፍቅር እናት ሲያማክራት፣ የፍቅር እናት እንግዲህ እኔ ሽማግሌ ልካለሁ ብዬ ነበር ያሰብኩት፣ ግን ካልሆነ ራሴ ነኝ እውነት መሄድ አለብኝ። ምንድን ነው ችግራቸው? እናቲቱስ ፍቅር ለመዳር ያልፈለገችው ምክንያት ለምንድን ነው? አባትየውስ ምን አስቦ ነው? ይህ ሁሉ በትክክል ሂደን እኛ መስማትና ማወቅ አለብን ብላ ትነስታ እንግዲህ ገጠር ገብታለች። ሌላው ቤዛ ናት። ቤዛ እንግዲህ ሊሊን አስክራና አጨልላ መድኃኒት ሰጥታ እንግዲህ ከዛ ሆስፒታል ብን ብላ ብሰዳትም፣ ሆኖም ሊሊ ደግሞ በመንገድ እየተጓዘች እያለች ገጀራውን አግኝታው ገጀራውን መሆኑንም ባታቀውም ወንድም ምን ሆንክ ብላ እርዳታ ልትሰጠው ስትል እሱ ደግሞ ስለሚያውቃት ቀጥ ብሎ ሊሊን ሲያይ ደስተኛ በደስታ ሆኖ በቃ አገኘኋት፣ እሷ በሷው እጅ ላይ ጣለልኝ ብሎ ቀጥ ብሎ ሳይጨርስ ዴቭ እንግዲህ ደርሶ ዴቭ እንግዲህ ያን ከገጀራው ሊሊን አስጥሏት ወደ ዶክተሩ ወስዷታል። ዶክተሩ ምንድነው የተፈጠረው የሚለውን ግራ ተጋብቷት በምትመረመር ሰዓት እንግዲህ ምርመራው ላይ ያልሆነ ኤክስፓየርድ የሆነ መድኃኒት እንደተሰጣት በደሟ ውስጥ ተገኝቷል። እንግዲህ የቤዛ እቅድ ሳይሳካላት ከሽፋለች ማለት ነው። ቤዛ እንግዲህ ያስባ የነበረው ሊሊን አስወግዳ እንግዲህ የሊሊን የክስቶቿ የወረሰችውንና ከኤላ የወሰደችውን ሀብት ንብረት ለመውሰድ ነበር አቅዳ የሆነው። ግን ይህንን ነገር ዶክተሩንም ቢሆን እነዚህ መድኃኒቶች ቀይሬ እሱን ዘብጥያ አወርደዋለሁኝ፣ እኔ ከሀብት ማማ ላይ ይሰቀላለሁ ብላ እንግዲህ እቅዷን ከወንድሟ ጋር በሰፊው አስባ ብትነሳም በፍጹም ዛሬ ሳይሳካላት ቀርቷል። ሊሊ ወደ ነበረችበት ሕክምናዋ ላይ እንግዲህ የወሰደችው መድኃኒት የሚያመክል ሌላ መድኃኒት ተሰጥቷት እንግዲህ ከዚህ በኋላ ግን ከጎኗ ማንም ሊጠፋ እንደማይችል እንክብካቤ እንደሚደረግላት ዶክተሩ አስተላልፏል። በተደረገው ነገር ሁሉ ይቅርታ በማለት እንግዲህ አሁን ሊሊ ተጨማሪ ሕክምና እየተደረገለት ትገኛለች። ቤዛን ግን ዶክተሩ እንግዲህ አሳልፎ ለፖሊስ ለመስጠት እቅዱን አጨርሷል። መጀመሪያም ቁጭ ብሎ ሲያስታውስ ይችን ልጅ ታምናታለህ እንዴት አስገባሃት ያለችውን እንግዲህ ሩታ እውነትም መጀመሪያ ማጣራት ነበረብኝ በሙያዋ ብቻም አይቼ መሆን አልነበረብኝም እያለ ሲል፣ እንደውም እኮ እሷ የደም ካንሰር ታማለች ስትለው ሩታ እንዴ ምን አሳወቀሽ አንቺ የደም ካንሰር መታመሟን ሲላት ቤዛ ነግራኛለች። ቤዛ እንግዲህ ካለፈው ፓርታይታችሁ እንደ ዶክተሩ በወጣበት ሰዓት ገብታ ፋይሉን ፈልጋ የሊሊን ህመም ምን እንደሆነ ቼክ አርጋ ካየ በኋላ የደም ካንሰር መሆኑን ካረጋገጠች በኋላ እንግዲህ ለደም ካንሰር የማይሰጥ መድኃኒት ሰጥታ ልታስወግዳት እንደሆነ ያቅዳ አልማ ያወቀችበት ቀን ነበረ። ዶክተሩ ይህንን አያውቅም ነበር። ምን ሆነሽ ገባሽ ከዚህ ክላስ ሲላት ወገቤን አሞኝ ወንበር ላይ ረፍ ልበል ብዬ ነው ነበር ብላ ምክንያት የሰጠችው። በዚህ ጊዜ እሱን ቁጭ ብሎ አስታወሰና እየሮጠ ወደ ቤዛ ሄደላት። ቤዛም ሲሄድላት እንግዲህ ቤዛ ሆይት ደግሞ መድኃኒቱን ተጨማሪውን መድኃኒት አስቀይራ ከገጀራ ገዝታ ልታመጣ ወጥታ ስለነበር አጋጣሚ አልተገናኙም ነበር። አሁን የዴቭ እናትና ዴቭ ወደ ገጠር አመሩ። በዚህ ምክንያት ደግሞ ሊሄዱ ሲሉ ፍቅር ከነሱ ጋር ለመሄድ ተነሳች። ፍቅር የአዴንና የዴቭን ሰርግ ልታበላሽ እንጂ ልታስተካክል አይደለም የምትሄደው። ምክንያቱም ሄዳ የሆነና ያልሆነው ውሸት የዴቭን ደካማ ጎን አግሉታ ተናግታ እናቲቱን በተጨማሪ ሄው የገዛ ቤታችሁ
በዚህን ጊዜ የአደይም እናት ትልቅ ምክንያት ያደርጉትና የፍቅር መሄድ ሊያወለብቱት ይችላሉ በማለት ፍቅር ከዛ ገጠር እንድትሄድ አላደረጓትም። ብቻቸውን ሁለቱም ነበር የሄዱት። ከሄዱ በኋላ አደይ እንግዲህ በአባቷ ባዘዘው መሰረት አጎቷና ጫኔ ይዘዋት እንግዲህ በጥበቃ ላይ ነበረች። ከዛም ወደ እናቷ ነበር መጀመሪያ ያመሩት። እናቷ ጋር ሄደው ምንድን ነው የተፈጠረው? ከዚህ በፊት እኮ ዴቭ መጥቶ አናግሯቸው አባትየው ፈቃደኛ ነበሩ። አሁን ምን ተፈጥሮ ነው አይሆንም ብላችሁ ልጅቷን ያስቀራቸዋል በማለት ሲጠይቁ አይ እኔ ይሄ ነው ብዬ የምናገረው ምክንያት የለኝም፣ እባካችሁ እኔ በፍጹም ዴቭን አታገባም ሲሉ እንዴ ምክንያቱን ንገሩን እንጂ ምክንያቱን ሳናቅ እኮ ዴቭን አታገባም ማለት አትችሉም ሲሉ የፍቅርና ሲጠይቁ እንግዳውስ እንግዲህ በእኔ ላይ ሆናችሁ ፍረዱ። ዴቭን ሁለቱም እህትና ማቾች አፍቅረውታል። ምን ብለው ደነገጡ። እሱም በአይኑ ፈጠጠ ዴቭ። ብርሃኔም አፍቅረዋለች፣ አደይም አፍቅረዋለች። ስለዚህ ሁለት እህትና ማች በአንድ ወንድ ላይ ሲጠመዱ እናንተ በእኔ ቦታ ብትሆኑ ምን ታደርጋላችሁ? ስለዚህ ይችኛይቱንም ሆነ ይችኛይቱ ለእኔ ለልጆቼ የማዳላው ነገር የለኝም። የሁለቱም ደስታቸው ደስታዬ ነው። ስለዚህ ይችኛይቱ ያፈቀረችውን ይችኛዋ አታገባም። እንዴት ተብሎ ብርሃኔ እኮ አላፈቀረችውም። ብርሃኔ እኮ አይደለች የምታገባው እኮ አደይ ናት በማለት የፍቅር እናት ይናገራሉ። ፍቅር እናት በመቀጠል ብርሃኔ አንቺ ዴቭን እንዴት ነው ልታፈቅሪ የቻልሽው? አብረሽ አልኖርሽ፣ ገጠር ነው የኖርሽው፣ እንዴት ነው ብለው በሚጠይቋት ጊዜ አይ የፍቅር እናት እኔ አንድ ጊዜ አንቱ ከቤት በሌሉ ጊዜ ቤት ሂጄ ነበርና ቤዛና ፍቅር እህቴን አደይን በጣም ጎዷትና ያሰቃዩት ነበረ። በዛን ሰዓት ግን ከጎኗ ሆኖ አይዞሽ እያለ እህቴን ትሪት ባደረገ ሰዓት እኔንም አይዞሽ ባለኝ ሰዓት የዛን የነበረ እኔ ዴቭን የወደድኩት። ከዛም እንግዲህ ከገጠር ሲመጣ እንግዲህ እኔ አደይ የምታፈቅረውና የምታገባው የማውቀው ባርኮትን ነበር። ስለዚህ እሷ ባርኮትን ካፈቀረችና ካገባች እህቴ እኔም እሱንስ ባፈቅረው የሚል ሀሳብ ይዞኝ ነው። እንደዛ ነው እንዴ አሉና የፍቅር እናት ሲጠይቁ አዎ ይሄ ጥፋት ነው። እዚህ ጋር አደይ ትልቅ ስህተት ሰርታለች። ምክንያቱም አደይ እዚህ ስትመላለስ ስትሄድ ስትመጣ ዴቭም ሲመጣ ሲሄድ በዚህን ሰዓት አንቺ ለእህትሽ ግልጹን መንገር ነበረብሽ። እንግዳ ይመጣል፣ ዴቭ ይመጣል፣ ዴቭ እኔን ሊያጨኝ ነው የሚመጣው፣ ቤተሰብ ሊጠይቅ ነው የሚመጣው ብለሽ እህትሽን ማሳወቅ ነበረብሽ። አሁን ይህ ችግር የተፈጠረው አደይ አንቺ ለብርሃኔ ግልጽ እህት ሆነሽ አለመናገርሽ ነው በማለት ይናገራሉ። አይ ብርሃኔ ብድግ አድርጋ እኔ በእውነት ነው የምላችሁ ይቅር ብያለሁ፣ እህቴ እንድትከፋብኝ አልፈልግም። መጀመሪያም እሷ የባርኮት መስላኝ ነው የዴቭ መሆኗን ባቅ አላደርገውም። አሁንም አይከፋኝም፣ እሷ እንድታገባው ፈቃደኛ ነኝ ብላ ብርሃኔ ብትናገርም እናቲቱ ግን በፍጹም አይሆንም አሉ። ከዛ ወደ አባትየው ሰው ተልኮባቸው ወደ አደይ እናት ቤት እንዲመጡ የአደይ አባት ተደረጉ። የአደይ አባትም እየፈነጠዙ መጡና ማን ነው ወንዱ? በገዛ ልጄን በወለድኳት እኔ እንጂ ማዝባት ማንም አያዝባትም። ስለዚህ እኔ ይሄን ለከተማ ልጅ የምትሉትን እና ባለፈው እኮ አለችው የፍቅር እናት መጥቶ ነበር እዚህ ገጠር ድረስ። አንተ እኮ ነህ እስቲ ሽማግሌውን ፈጠን ብለህ ላክ ሳይቀድሙ እንዳትቀደም በኋላ የተቀደምክ እንደሆነ ነግሬያለሁ ብለህ አላልከውም እንዴ አለችው። አሀ አዎ ብየዋለሁ። ለምን እንደሆንኩ ያልኩት ታውቃላችሁ? ነይ ለባላባቱ ልጅ ለባለጸጋው ልድርሽ ነው ብላት ስለማትመጣልኝ እሱ ሽምግልና ይላካል ብሎ ወደ አገሯ ከከተማ ወደ ገጠር እንዲልክልኝ ምክንያት በመፍጠር ነው እንጂ እኔ ለዴቭ በፍጹም ለከተማው ልጅ አስቤያትም አልሜያትም አላቅም በማለት እንግዲህ ይናገራሉ። በዚህም እንግዲህ የፍቅር እናት እንግዲህ ምንም ማድረግ አንችልም፣ ምን ይሻላል እያሉ ነው። እስኪ ተመልካቾቻችን እናንተ ሁለት እህታማቾቻችሁ አንድ ወንድ ልጅ ቢያፈቅሩባችሁ እናንተ በአደይ እናት መካከል ላይ ብትሆኑ ቦታ ላይ ብትቀመጡ ለማን ትፈርዳላችሁ? ለአደይ ትድራላችሁ ወይንስ ጭራሹን ሰርጉን ታቋርጣላችሁ? ኮመንት ላይ እስኪ የራሳችሁን አስተያየት አቅርቦልን ማለት ነው። እንግዲህ ሊልዬ ቤዛ የፈለገ ብታድርጋትም አሁን እንግዲህ ምንም የምትሆን አይደለችም። በአንጻሩ ደግሞ ገጀራ አክስቲቱ አይመስለንም የምትፈልጋት ራሱ እንግዲህ ሊሊ በጣም ቆንጆ ልጅ ስለሆነች ገጀራ ራሱ ከባቡሬ ለመቀማት ያሰበው እቅድ ይመስላል እንጂ እስካሁን
ገጀራ ጋራ የሊሊ አክስት ንግግር ልውውጥ እያደረገች ያየናት ነገር ቦታ የለም። ምናልባት እሱን ጓደኛውን ለመጉዳት ሲል እሱም ከዚህ በፊት ሲያያት ሊሊን ስለወደዳት ሊሊን ወደ ራሱ ሊያመጣት ያሰበ ነው የሚመስለው። ወደ መድኃኒቱ ስንመለስ እንግዲህ ገጀራ ነው ያን መድኃኒት የሸጠላቸው። ስለዚህ አሁን የቤዛ ወንድም ወደ ሆስፒታል ሄዶ ነበር። ሲሄድም ደረጃ ላይ ያገኘዋል። እንዴ ራሱን ለመደበቅ ከዶክተሩ ቢሞክርም ዶክተሩ አንተ አይደለም እንዴ የቤዛ ወንድም ሲለው፣ አዎ ምን ልታደርግ እዚህ መጣ ሲለው፣ አሞኝ ልታከም ነበር ያለው። እና ግባሃት ታከም ታዲያ ሲለው፣ ታክም ያለሁ እንዴ ማን አከመህ? እኔ እኮ ነኝ ዶክተሩ ሲለው፣ አይ ቤዛ አከመችኝ። እንዴ ቤዛ የማከም ስልጣን ማን ሰጣት? እንዴት ቤዛ ልታክም ትችላለች ሲለው፣ አይ በቃ ሁልጊዜ ቤትም ሲያመኝ የህመሜን መፈወሻ የምታውቀው እሷ ናት አለ። የህመሙ መፈወሻ ገንዘብ ስለሆነ ገንዘብ ስጭኝ እያለ እንደሆነ ሁላችንም አይተናል። ገንዘቡን ልታመጣ እሷ ወደ ላይ እንደወጣች ነበር ዶክተሩ የደረሰበት። ሁሉንም ነገር ከስር ከስር እየተከታተሏቸው ስለነበረ ወይዘሮ ቤዛ እቅዷ እንደማይሳካላት እርግጠኛ ነን። ሊሊም እንግዲህ ከበሽታዋ አገግማ አሁንም ኑሮዋን ከባቡሬ ጋር እንደምታደርግ ነው። ቀጣይ ወደ ባቡሬ እናት ስንሄድ የባቡሬ እናት እንግዲህ ብዙ ስቃይና መከራ ካሳለፈች በኋላ ልጆቿ ቅምጥልና